ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ። ከዚህ በፊት እንደተነጋገርነው ኡስታዝ ኻሊድ ክብሮም የሚሰራቸውን አንዳንድ ነገሮች እሱ ጋር የሚማሩም ይሆኑ እሱን የሚወዱ አንዳንድ ሙስሊሞች እንዳይሸወዱበትና ዲን እንዳይመስላቸው ሱናም እንዳይመስላቸው ከማስረጃ አኳያ እያየን እርምት መሰጠት ያለበትን ነገር እርምት እየሰጠን እንደምንሄድ ተነጋግረናል። በዛሬው ቪዲዮ ላይ ኡስታዝ ኻሊድ ክብሮም እየሰራውና ለተማሪዎቹ ምንም አይነት ችግር እንደሌለው እያሳያቸው ካለው በሸሪዓ ግን ነብዩ ሰለላሁ ዐለይሂ ወሰለም በጣም አጥብቀው የከለከሉት አላህ ሱብሓነሁ ወተዓላም በቁርአን አጥብቆ የከለከለው የሆነውን ተግባር ነው የማስጠነቀቃችሁ የማስታውሳችሁ። እሱም ምንድነው? እክትላጥን በተመለከተ ነው። እንደምትመለከቱት በዚህ ፎቶ ላይ ካስተማራቸው ሴት ተማሪዎች ጋር በዚህ መልኩ ተቀላቅሎ እሱ ተቀምጦ ከበውት ማለት ነው ዘና ብሎ ፎቶ ተነስቷል። ከዚህ ነገር ከሱ የሚማሩ ሰዎች ምንን ይወስዳሉ? ወንድና ሴት መቀላቀሉ ምንም ችግር እንደሌለውና በሸሪዓም የተፈቀደ ነገር መስሎ ሊታያቸው ይችላል። ነገር ግን ወደ ቁርአን አስተምሮት ወደ ነብዩ ሰለላሁ ዐለይሂ ወሰለም አስተምሮት ስንመለስ በጣም በጥብቅ የተከለከለ ትልቅ ፈሳድን የሚያመጣ ተግባር ሆኖ እንመለከተዋለን። ከዚህም ውስጥ የመጀመሪያው ከቁርአን ስንመለከት አላህ Subhanahu Wa Ta'ala የነብዩን ሰለላሁ ዐለይሂ ወሰለም ሚስቶችን በተመለከተ ሱሐቦች ወደ እነሱ የሆነ ነገር ፈልገው ሲሄዱ ዝም ብላችሁ ቀጥታ አትቀበሉ፣ የሆነ ንቃ ቀጥታ ከነሱ ዝም ብላችሁ አትቀበሉ፣ በመካከላችሁ ግርዶሽ ይኑር፣ እነሱን ማየት አይፈቀድላችሁም ብሎ ይላቸዋል። ሱረቱል አሕዛብ ላይ አላህ ምን ይላል? ወኢዛ ሰአልቱሙሁነ መታዓን ፈስአሉሁነ ሚን ወራኢ ሒጃቢን ዛሊኩም አጥሀሩ ሊቁሉቢኩም ወቁሉቢሂን። የሆነ ንቃ የነብዩ ሚስቶች መጠየቅን በፈለጋችሁ ጊዜ በመካከላችሁ ግርዶሽ ኑሮ ከግርዶሽ በስተጀርባ ጠይቋቸውና ይስጧችሁ። ምክንያቱም ይህንን ማድረጋችሁ ሳትተያዩ በግርዶሽ ላይ ሆናችሁ እቃን መጠየቃችሁ ዛሊኩም አጥሀሩ ሊቁሉቢኩም፣ ይሄ ለልባችሁ ንጽህናና ወቁሉቢሂን ለነሱም ልብ ንጽህና በጣም የተሻለ ነው ብሎ ይናገራል አላህ። ምክንያቱም ቀጥታ የሚያገኛቸው ከሆነ ውስጣቸው ላይ ሌላ ነገር እንዳይመጣባቸው አላህ አስቀድሞ ይህንን በር ዘጋው ማለት ነው። ይህንን የቁርአን አንቀጽ ስናነሳ ምናልባት ይሄ እኮ ለነብዩ ሚስቶች ነው ሊባል ይችላል። ነገር ግን ይሄ ለነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ብቻ ኻስ የተለየ የሆነ ድንጋጌ አይደለም። ኡሱል ተፍሲር የተፍሲርን ኡሱሎችን የተማረና ያወቀ ሰው ይህንን ሊል አይችልም። ምክንያቱም ለይሰ العبرة بخصوص السبب وإنما العبرة بعموم اللفظ ይላሉ። ግምት ውስጥ የሚገባው የመጣው መልእክት አካታች መሆኑ እንጂ የወረደበት ሰበብ አይታይም። የተለያዩ የሸሪዓ ድንጋጌዎች በሆነ ሰበብ በሆነች ሴት ምክንያት በሆነ ወንድ ምክንያት በሆኑ ሰዎች ተግባር ምክንያት ሊወርድ ይችላል። ነገር ግን መልእክቱ በሙሉ ለነብዩ ሰለላሁ ዐለይሂ ወሰለም ኡማ ነው። አይ ለፉላን የተለየ ነው፣ ለፉላና የተለየ ነው፣ ለከሌት ብቻ የተለየ ነው ልንል የምንችለው ትክክለኛ ለነሱ ብቻ የተለየ መሆኑን የሚያሳይ ማስረጃ እስካገኘን ድረስ ነው። ስለዚህ በዚህ የቁርአን አንቀጽ መሰረት እክትላጥ ወንድና ሴት መቀላቀል አላህ ከልክሏል። ይህንን የቁርአን አንቀጽ በተመለከተ ኢብኑ ከሲር ረሂመሁላህ ሲያብራሩ ምን ይላሉ? ወከማ ነሀይቱኩም አን الدخول عليهن كذلك لا تنظروا إليهن بالكلية ولو كان لأحدكم حاجة يريد تناولها منهن فلا ينظر إليهن ولا يسألهن حاجة إلا من وراء حجاب። ይህ ማለት አሉ ኢብኑ ከሲር ወደ እነሱ ዝም ብሎ መግባት እንደከለከልኳችሁ ሁሉ ሙሉ ለሙሉ ወደ እነሱ ዝም ብላችሁ አትመልከቱ። ለአንዳችሁ ከነሱ የሚፈልገው ነገር ከነሱ የሚቀበለው ነገር ካለው ያለምንም ሒጃብ ያለምንም ግርዶሽ እንዳይጠይቅ ማለት ነው ብለው ይናገራሉ። ስለዚህ በመጀመሪያ ደረጃ እክትላጥ ወንድና ሴት መቀላቀል በቁርአን አስተምህሮትም የተከለከለ የሆነ ተግባር ነው። ከዚህ በተጨማሪ ነብዩ ሰለላሁ ዐለይሂ ወሰለም እክትላጥን ወንድና ሴት መቀላቀልን በጣም ይከለክሉና ትኩረት ይሰጡበት የነበረ ጉዳይ መሆኑን እናስተውላለን። ለምሳሌ በተወደደው ቦታ በመስጂድ ላይ እንኳን ነብዩ ሰለላሁ ዐለይሂ ወሰለም ወንድና ሴት እንዳይቀላቀል መለየታቸው ይሄ ምንን ያሳያል? የእክትላጥ አደገኝነት ያሳያል። እንደሚታወቀው ነብዩ ሰለላሁ ዐለይሂ ወሰለም ሲያሰግዱ ሴቶች ጀማዓ መስገድ ሲፈልጉ ወንዶች ከወንዶች ሶፍ ኋላ ራቅ ብለው ነው የሚቆሙት። ምክንያቱም ሌላ ትርፍ ክፍል ስለሌላቸው ባንድ ላይ ነው የሚሰግዱት። ነገር ግን ወንዶች ባንድ ላይ ከነብዩ ኋላ ይቆማሉ፣ ሴቶች ደግሞ ራቅ ብለው በመካከል ክፍተት ኑሮ ወደ ኋላ ሆነው ይቆማሉ። ወንድና ሴት መቀላቀላቸው ችግር የሌለው ተግባር ከሆነ ለምን ሴቶች ወንዶች ጋር አብረው መስጂድ አይሰግዱም ነበር? ለምን ተቀላቅለው ባንድ ላይ አይቆሙም ነበር? ይህንን በማስተዋል ብቻ ብዙ ነገሮችን መረዳት ይቻል ነበር። ከዚህም በተጨማሪ አሁንም ነብዩ ሰለላሁ ዐለይሂ ወሰለም ከሰገዱ በኋላ ቁጭ ብለው ይቆዩ ነበር። ቁጭ ብለው የሚቆዩበት ምክንያት ምንድን ነበር? ሴቶቹ ወጣው እስከሚሄዱና ወንዶች ጨርሰው ተውሎ እንዳይደርሱባቸው ነው። ይህን ያክል ነበር ነብዩ ሰለላሁ ዐለይሂ ወሰለም የሚጠነቀቁት። እነዚህ ነገሮች ከሚያመላክቱ ማስረጃዎች ውስጥ ኡሙ ሰለማ
ቡኻሪ ላይ በተዘገበ ሐዲስ ምን ትላለች? ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኢዛ ሰለመ ቃመ ኒሳኡ ሒነ የቅዲ ተስሊመሁ ወመከተ የሲረን ቀብለ አን የቁመ ቃለ ብኑ ሽሃብን ፈኡራ ወላሁ አዕለም አነ ሙክተሁ ሊከይ የንፉዘ ኒሳኡ ቀብለ አን ዩድሪከሁነ መን እንሰረፈ ሚነል ቀውም። ኡሙ ሰለማ ረዲየላሁ አንሃ ምን ትላለች? ነቢዩ ሰለላሁ ዐለይሂ ወሰለም ከሶላታቸው አሰላምተው በጨረሱ ጊዜ ትንሽ ቁጭ ብለው ይቆያሉ። የሚቀመጡበትን ጉዳይ ኢብኑ ሽሃብ ሲያብራራ ምን ይላል? ፈኦራ ወላሁ አዕለም፣ አላሁ አዋቂ ነው፣ እኔ የሚመስለኝ የሚቀመጡበት ምክንያት ሴቶች ወንዶች ሳይደርሱባቸው ተሎ እንዲሄዱ ተፈልጎ ነው ይላል። ተመልከቱ፣ ነቢዩ ሰለላሁ ዐለይሂ ወሰለም ሶላት ሰግደው ጨርሰው እንኳን ሴቶች ወጥተው እስከሚሄዱ ድረስ ቁጭ ብለው ይቆዩ ነበረ። እሳቸው ካልተነሱና ካልወጡ ሌሎች ስለማይወጡ ቁጭ ብለው እሳቸው ወንዶችን ይዘው ይጠብቋቸዋል፣ ሴቶች ይሄዳሉ። ይህንን ለምን አደረጉ? ለምን በአንድ ላይ ወጣው አይሄዱም? ኢኽቲላጥ እንዳይፈጠር፣ ብልሽት ፈሳድ እንዳይመጣ። ነቢዩ ሰለላሁ ዐለይሂ ወሰለም ኢኽቲላጥን ወንድና ሴት መቀላቀልን ይህን ያክል ይጠነቀቃሉ። ዛሬ ግን ኡስታዝ ተብሎ የዲን ትምህርትን አስተምራለሁ ብሎ በምታዩት መልኩ ዘና ብሎ ከሴቶች ጋር አጅነቢይ ከሆኑ ሴቶች ጋር ፎቶ ይነሳል። አላሁል ሙስተዓን። ስለዚህ የነቢዩን ሰለላሁ ዐለይሂ ወሰለም ሱና ማወቅ የፈለገ መንገዳቸውን ማወቅ የፈለገ ሰዎችን ሳይሆን የነቢዩን ሱናቸውን ከኪታብ ላይ ይማር፣ ከኪታብ ላይ ይወቅ። ዛሬ ላይ ጊዜው በጣም አስቸጋሪ ነው። ግዴታ ራሳችንን ወደ ዒልም ወደ እውቀት መመለስ ይኖርብናል። የሚገርመው ሶላት ላይ ወንዶችና ሴቶች ለየብቻ ከመስገዳቸው ጋር ከፊትና ከኋላ ሆነው ከመስገዳቸው ጋር ሴቶች ሌላ የሚሰግዱበት ክፍል ስላልነበራቸው ነቢዩ ሰለላሁ ዐለይሂ ወሰለም ሴቶች ከኋላ ሆነው እንኳን የመጀመሪያ ሶፍ ላይ መሆናቸውን አይወዱም ነበር። ወንዶች ደግሞ ወደ ኋላ መዘግየታቸውን አይወዱም ነበር፣ ምክንያቱም እንዳይቀራረቡ ማለት ነው። ይህንንም በተመለከተ ሙስሊም ላይ በተዘገበ ዘገባ ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ኸይሩ ሱፉፊ ሪጃሊ አወሉሃ ወሸሩሃ አኺሩሃ ወኸይሩ ሱፉፊ ኒሳኢ አኺሩሃ ወሸሩሃ አወሉሃ። የወንዶች በላጭ ሶፍ ማለት የመጀመሪያው ነው፣ ሸሩ መጥፎው ደግሞ የመጨረሻው ነው። ለሴቶች በላጭ ሶፍ ማለት የመጨረሻው ነው፣ ሸሩ መጥፎው ደግሞ የመጀመሪያው ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ሴቶች የመጀመሪያውን ሶፍ ወደ ወንዶች የሚቀርበውን እንዲርቁት፣ ወንዶች ደግሞ ወደ ሴቶች የሚቀርበውን የመጨረሻውን እንዲርቁ በጣም ጥበብ በተሞላበት መልኩ ይናገሩ ነበር። ይህ ሁሉ ነገር ያስፈለገው ለምንድን ነው? ኢኽቲላጥ የወንድና ሴትን መቀላቀል ለመራቅ ነው። ምክንያቱም ወንድና ሴት መቀላቀሉ ምንም አይነት ኸይር ነገር የለውም። የሚያመጣው ፈሳድና ብልሽት ግን በጣም ብዙ ነው። ይሄ ሐዲስ ኢኽቲላጥን ከሚከለክሉ ትልቅ ማስረጃዎች ውስጥ አንዱ ነው። እዚህም በተጨማሪ መስጂድ የመጡ አማኞች ሰግደው ሲወጡ እንኳን እንዳይቀላቀሉ ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን የመንገዱን ዳር ይዘው እንዲሄዱ መሀል ላይ እንዳይሄዱ ሁሉ ይከለክሉ ነበረ። ነብዩ ሰለላሁ ዐለይሂ ወሰለም ከመስጂድ ሲወጡ መንገድ ላይ ወንዶችና ሴቶች ተቀላቅለው ሲሄዱ አዩ። ከዛም ምን አሉ? ፈቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኢስተእኺርነ ፈኢነሁ ለይሰ ለኩነ አን ተሕቁቅነ ጠሪቀ ዐለይኩነ ቢሐፋቲ ጠሪቅ። እናንተ ሴቶች ወደ ኋላ ሁኑ፣ የመንገድን መሀል ይዛችሁ መሄድ ለእናንተ አይገባም። የመንገዱን ዳር ሐፋተ ጠሪቅ ዳርዳሩን ብቻ ይዛችሁ ሂዱ ይሉ ነበረ። ከዛም ይህንን መልእክት የሰሙ ሴቶች በጣም የመንገዱን ግድግዳ ከመጠጋታቸው የተነሳ ልብሳቸውን ይይዛቸው ነበር። ሱብሃነላህ። ይህ ሁሉ የነብዩ ሰለላሁ ዐለይሂ ወሰለም ለእኽቲላጥ ያላቸው ጥንቃቄ፣ ሶሐቦች ለእኽቲላጥ ያላቸው ጥንቃቄ ዛሬ በእኛ ሚዛን እንዴት ቀለለ፣ እንዴት ወረደ? በምን አይነት መልኩ እያየናቸው ነው? እነዚህ ነገሮች እነዚህን እክትላጥን የሚያስጠነቅቁ ነብያዊ ሐዲሶችን የሰማ አንድ የዲን አስተማሪ ኡስታዝ የሆነ አካል ሴቶች ጋር በዚህ አይነት መልኩ ዘና ብሎ ፎቶ ይነሳል ወይ? በትክክል እነዚህ ማስረጃዎች አልደረሱትም፣ ወይም ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም ሱና ግድ የለሽ የሆነ ሰው ነው። ስለዚህ በሸሪዓችን በቁርአን በነብዩ አስተምሮት በሶሐቦች ተግባር የወንድና ሴት መቀላቀል ተፈላጊ ጉዳይ አይደለም። በጣም የሚወገዝ የተከለከለ ሐራም የሆነ ድርጊት ነው። በተቻለን አቅም ወንድና ሴትን የምንለይበትን መንገድ መፍጠር ነው። ለማስተማር ከሆነ ሴቶችን ከግርዶች ጀርባ አድርጎ ድምጽ ማይሰማቸው ከሆነ ዛሬ ላይ በስፒከር አገናኝቶ እንዲሰማቸው ማድረግ ይቻላል። አይ የኔን ምስል ማየት አለባቸውም ከተባለ ለነሱ ለብቻቸው በስክሪን ውስጥ አድርጎ ውስጥ ላይ የሰውየውን ቪዲዮ እያዩ እንዲማሩ ማድረግ ይቻላል። ይህን ሁሉ ነገር ማድረግ እየተቻለ አይ ሴቶችን ፊት ለፊት አድርጌ ካላስተማርኩ ማለት ሌላ ነገር ነው የሚሆነው። ስለዚህ በተቻለ አቅም የእክትላጥን በር ነብዩ ሰለላሁ ዐለይሂ ወሰለም ሲዘጉት እንደነበረው ልንዘጋ ልንርቅ ይገባል። ከአንድ ነብዩን ሰለላሁ ዐለይሂ ወሰለም እወዳለሁ ከሚል ሱናቸውን እከተላለሁ ከሚል ሰው የዚህ አይነት ሱናን ማቃለል፣ ሱና ላይ ግድ የለሽ መሆን የሚጠበቅ ተግባር አይደለም። እክትላጥ በዚህ አይነት መልኩ በሸሪዓችን የተከለከለ ሐራም የሆነ ተግባር ነው። ማንም ይስረው ማንም ማለት ነው። የምንከተለው የተላከልንን ነብዩ ሰለላሁ ዐለይሂ ወሰለም እንጂ ከነብዩ ሰለላሁ ዐለይሂ ወሰለም ውጭ ያለው አካል ማዕሱም አይደለም፣ ጥብቅ አይደለም፣ ይሳሳታል። ስህተቱን በማስረጃ እያስተካከልነ ትክክለኛውን ጎዳና ብቻ ልንከተል ይገባል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።